ከርታታ ኮከቦች ደራሲ ማዕበል ፈጠነ። ከጠቢባን ውሳኔ። አራት አይናው ለመጨረሻ ጊዜ የአደጋ ጊዜ ደወል ሲመቱ ጠቢባኑ በቅጽበት ተሰብስበው ገና ቦታቸውን ሳይይዙ አራት አይነው እያቃሰቱ መናገር ጀመሩ። ልጆች ወደ መሃል ሀገር ሊሞቱ ነው። ሁለቱም ብስል ስላልሆኑ የመሞቱን ቀን ጠንቅቀው ያውቁታል። አሁን የመጣሁት የመጨረሻ ቃላችሁን ለመስማት ነው። ይሙቱ ካላችሁ ይሙቱ በሉ፣ ይግቡ ካላችሁ ደግሞ ይግቡ በሉ። ከዚህ የተሰበሰባችሁ ሁሉ ፍረዱ። ከዛሬ በፊት እኔ ደቀኛው ወይራውና ጠቢቡ ሆር ተከራክረናል። ዛሬ ግን እንናገርም። ወሳኝ ጊዜ ወስዳችሁ ወስኑ። የስውሩ ዓለም ቤዛዎችን ሴቶች ተሳተፉ። እስከ ዛሬ ተናግራችሁ አታውቁም አሉ። አራት አይናው ጠቢባኑ ገጽ ለገጽ ተያዩ። ወይራው ሁለቱን ተማሪዎች ወደ መሃል ሀገር ለማባረር ቆርጠው ተነስተዋል። አራት አይናው ግን እነሱ ከሄዱ እኔም ወደ ቦሩ ስላሴ ተመልሼ መጽሐፍ አስተምራለሁ የሚል ቁርጥ ውሳኔ ላይ ደርሰዋል። አሁን የተፈጠረው ችግር ግን ድንገተኛ ነው። ሊሞቱ ነው ሲል ምን እያሉ ነው አሉ አንዱ ጠቢባን። እነሱ በጸደይ ወር መጨረሻ እንሞታለን፣ ወደ መሃል ሀገር እንመለስ ሲሉ የቀልድ መስሎኝ ነበር። አምርረው ሲናገሩ ያንን መጽሐፌን ገለጥኩ፣ ተአምርን ቀመርኩ። በትክክል ዕለተ ሞታቸውን ነገረኝ። ለእነሱ ነግሬ እንዲጨነቁ አልፈለኩም። ሞታቸው ግን እውነተኛ ነው። ይህንን በድግምት ሳይሆን በመጽሐፍ ቀመር መላልሼ አይቸዋለሁ አሉ አራት አይናው። መጀመሪያ ጥማቸው ሀጫ በረዶ የመሰለ ታሪክ አዋቂ ጠቢብ ሊናገሩ ተነሱ። እስከ ዛሬ ተናግሬው አያውቁም። ከዝምታቸው የተነሳ አባ አርምሞ የሚል ቅጽል ተሰጥቷቸዋል። ተነስተው በአጭሩ ተናገሩ። ከአክሱም ዘመነ መንግስት ጀምሮ ነገስታት፣ መኳንንት የአብነት ተማሪዎች በመርዳት ይታወቃሉ። ጠቢባን የሚፈልቁት ከአብነት ትምህርት ቤት እንደሆነ ጭምርም ያምናሉ። ከፊል ነገስታት ከአብነት ትምህርት ቤት ተነስተው የሀገር መሪ ለመሆን የበቁ ነበሩ። ለምሳሌ በአክሱም ዘመን መንግስት ሐናጺ ዳንኤል የሚባል ጠቢብ ነበር። የሀገራችን ታሪክ በድንጋይ ላይ እየተከተበ ድንጋይ ሲቀብር የሚኖር ጠቢብ ነበር። ለአክሱም ነገስት የስልጣኔ መምህራቸው እሱ ነው። ይህ ጠቢብ ከአብነት ቤት መገኘቱ በዓይናቸው የተመለከቱ አክሱማውያን የሀገሪቱ ስልጣኔ የቀዱት ከአብነት ተማሪዎች ነበር። ስለዚህ ለአብነት ተማሪዎች ቀልብ መስጠት ይታወቃሉ። እኛም ለአብነት ተማሪዎች ማዘን አለብን። ወደ ጎንደር ዘመነ መንግስት ስንመጣ ደግሞ ቅድመ ፋሲልና ድህረ ፋሲል የነበሩ ነገስታት በእውቀት ፍቅር ነበራቸው። ሀገር በቀል እውቀትም ያለው በአብነት ትምህርት ቤት መዳፍ እንደሆነ ተረድተው ሊቁ ፍቅር ነበራቸው። ይኸውም ሊታወቁ ትልቁ ኢያሱ ሊቃውንትን በደብረ ሞኒጋ ሰብስበው እንዲፈላሰፉ ትእዛዝ ሰጥተው ነበር። ያ መንፈስ ሲያዝ ከጃንሆይ ደረሰ። ጃንሆይ የነገስታቱን አስር ተከትለው የጥበብ አምላኪ ነበሩ። መኳንንቱም እንዳይከዷቸው በጋብቻ የሚያስሯቸውን ያህል ለሊቃውንቱ ቀለበት ይሰሩ ነበር። ፍቅር ሊቅነትን ከእነሱ እንማር። እኛም በአብነት ተማሪዎች ላይ ሞት መፍረድ የለብንም። ጠቢባኑ ይቀስቀሱ፣ ከመናው ይቅመሱ ብያለሁ ብለው ቁጭ ሲሉ አራት አይናው በደስታ ለቀሱ። ቀጥሎ የደመና ገሰስ የቅኔ ቤት ጓደኛ ተነሱ።
ባጭሩ እኔ ደመናው ገሰሰ የቅኔ ቤት ጓደኛ ነበርኩ። እኔና ደመናው ገሰሰ ወደ ስውሩ ዓለም የመጣን አንድ ቀን ነበር። ደመናው ገሰሰ የጥበብ ሰው ሲሆን ወደ ስውሩ ዓለም ደመና ይመጡ ነበር። ደመናው የሚል ቅጽል የተሰጣቸው በደመና ወደ ስውሩ ዓለም በመመለሳቸው ሲሆን በተጨማሪ የረጋውን ደመና በሚገጭ ጥበባቸው ከረጋው ደመና ዝናብ ማዝነብ ይችሉ ነበር። ደመናውን የመደሰስ ያህል የደረሱ ጠቢብ ስለነበሩ ደመናው ገሰሰ ተብለው ከዚያም ስውሩ ዓለም መግባት ግን ተከለከሉ። በደመናው ተመልሶ መሃል ሀገር ሲደርስ ሞቱ። ከሰማይ ቤት እንጠይቃለን። በምድር ደግሞ ኢትዮጵያ አንድ ጠቢብ አታለች። አሁን ቢኖሩ ኑሮ አንድ ቀዳዳ ይደፍኑ ነበረ። አሁንም እኒህ ተማሪዎች ወደ መሃል ሀገር ተመልሰው ከሚሞቱ ወደ ስውር ዓለም ይግቡ። ነገር ግን ለሀገር አንድ ውለታ ይውላሉ። እጅ ነስተው ተቀመጡ። ቀጥሎ ከጠቢባን ሁሉ በቅኔ አንቱ የተባሉ የማዕበል ፈንቴ ቀለም ጓደኛ ብድግ አሉ። በማዕበል ፈንቱ ሕይወት ዙሪያ መውደስ ሊዘርፍ ጥቂት ከተንጎራደዱ በኋላ መልሰው ታውት። ደመናው ገሰሰ ሊነሱ ማዕበል ፈንቴ ትዝ አሉት። ጀምረው ማዕበል ፈንቴ ወደዚህ ለመግባት ብዙ ጥረት አድርገዋል። መግባት ሲከለከሉ እንዴት ራሰው ወድቀው ቀሩ። ሳስበው አሁን ድረስ አንጀቴ ይላወሳል። በእኔ በኩል እኒህ የመጡ ይቅሩና ወደፊት ከመሃል ሀገር ሞት ፈርተው የሚመጡ ሕዝብ ሁሉ ስውሩን ዓለም ቢቀላቀሉ ደስታዬ ነው። ለጊዜው ግን ሁለቱም እኛን ይምሰሉ ባይ ነኝ ብለው ረስተውት እጅ ሳይነሱ ተቀመጡ። ወደ መጨረሻ የማዕበል ፈንቴ ተማሪ የነበሩ ፊተ ቀጭን መሳይ ከርታታ ኮከብ ተነሱ። ስለ ማዕበል ፈንቴ ጠንቅቀው ያውቃሉ። እኔ ከትግራይ እስከ ሸዋ፣ ከጎንደር እስከ ጎጃም፣ ከወለጋ እስከ ስላሴ ከነበሩ የአብነት ተማሪዎች ጋር ቅኔ ቤት ነበርኩ። እኒህ ሁሉ ወደዚህ መጥተው ከተመለሱ በኋላ እንደ ቆሎ ረግፈው ባጭሩ ከቅኔ ጋር ከማዕበል ፈንቴ ቅኔ ቤት ሳለው በዳሞት ቅኔ ዘረፋ የነበሩ ሊቆች ብቻ እንደሚከተሉ ነገረ። ነገሩ እንዲህ ነው። ጥቁር ፈላስፋ ጃንሆይ ባላገር ምን አለ እያሉ ያስጠይቁ፣ ስራቸው የሚጠይቁ ነበር። ከሌሎች ህቡዕ ማስረጃዎች ተነስተው ከቅኔው ከጥበብ ለመቅመስ ከማዕበል ፈንቴ ጋር ጠብቀው ወዳጅነት የመሰረቱ ጽኑ ፍላጎት ነበራቸው። በመሃል የፍሽት ወራሪ ተቀሰቀሰ። በድንገት ሀገር ጥለው ተሰደዱ። ሲመለሱ የአፍሪካ ነፃ ለመውጣት ሰቅዞ ያዛቸው። ከሊቃውንት ጋር የልብ ልብ የሚያወሩት ትንፋሽ አጥሯቸው በማዕበል ፈንቴ ዘዋሽራ አረጁ። ጥቂት ቆይተው አርፈው ከማዕበል ፈንቴ እረፍት በኋላ ንጉሥ በጃማካይ ጉዳይ ሊቃውንቱን በህቡ ጠሩ። ማዕበል ፈንቴን ተከተው በጀማዓይ ሰማይ ስር ደመናውን በንፋስ ገሽተው ዝናብ ሊያዘንቡ መብራቱ ዘዋድላ ሊቁ ጌዶን ዘሸዋ ነበልባል መዘመር ዘጎንደር በጥባጭ ተስፋ ጎጃም ስነ ፀሐይ ዘደቅ ነበሩ። ጥበባቸው አንድ ባንድ ተፈተሸ። ፈተና ያላለፈ ጥበብ ተገኘ። ፈተና ያለፈው በንጉሱ ግምጃ ቤት ተቀምጦ የወደቀ ወደቀ። ጉባኤው ሳምንት ካለፈ በኋላ ኪነ ጥበብ ዘአገው ምድር ተጨመረ። ተረስቶ የቀረው እሱ ነበር። በተበል ከማዕበል ፈንቴ ተማሪዎች የመኳንንት ቀልብ ስቦ የነበረ የአገው ምድር የኪነ ጥበብ ድንቅ ጥበብ ነበር። በቀዳሚነት የደመናው ገሰሰ ጥበብ የማዕበል ፈንቴ ደቀ መዝሙር በኩል የቀረበ በእውቀቱ ማዕበል ፈንቴ ስላለ የማዕበል ፈንቴን የጥበብ መደበር ይዘው ከንጉሱ ፊት የቀረቡ ሊቃውንት እኒህ ነበሩ። እኒህ ሊቃውንት ከማዕበል ፈንቴ ወንበር ስር ቁጭ ብለው
መወደስን የቀጸሉ ብስል ሊቆች ነበሩ ብለው እኒህ አይናማ ሊቆች በከንቱ እንደቀሩ ለማስረዳት ሊቀጥሉ ሲሉ አንድ ሰው ጣልቃ ገብቶ ሁሉም ሊቆች በዳሞት የቅኔ ዘርፍ ቀን ከዘራፊዎች ጋር ቁጥር ነበራቸው አለ። አዎ ምን ጥርጥር አለው? እስኪ በእግር መንገድህ ስለ ዳሞት የቅኔ ዘርፍም ፉክክር ይንገሩን። በተደጋጋሚ ብሰማው የማልጠግበው ታሪክ አለ። አጠር አድርገው ይተርኩልን አለ ሰውየው። ምን ገዶኝ? እሺ ወደ ቅኔ ዘረፋው ስመጣ ማዕበል ፈንቴ የዋሽራ በቅኔ መምህር ሳሉ የመምህራኑ ቀልብ ክፍያ የተማሪዎች ልክ ነበር። ብዙ ተማሪ ያለው ብዙ ቀለብ ይሰፈርለታል። ዛሬ ደሞዝ የሚባል ያን ጊዜ ቀለብ ይባላል። እናም ብዙ ተማሪ ያለው መምህር እስከ 10 መስፈሪያ ስንዴ ለቀለብ ይቸከርለታል። ጥቂት ተማሪ ያለውም ቀለቡን ጥቂት ነው። በዚህ ወቅት የማዕበል ፈንቴ የቅኔ ተማሪዎች ወፍ ሰማይ ነበሩ። ሰማዕል ፈንቴ ጀማሪዎች ሳይቆጠሩ በቅኔ ዘራፊዎች ብዛት ቀለብ ተሰፍሮላቸው፣ የጎጃም ሊቆች ግን ማዕበል ፈንቴ ማዕበል እየተባለ በቅኔ ይሞገስ እንጂ በጥሬ ሐቁ ሲመዘን የሚባለውን ያህል ወፈ ሰማይ ተማሪ የለውም ሲሉ ከሰሷቸው። የዳሞቱ ዳኛ የቅኔ ተማሪዎች እስክትለው ከዋሽራ ወደ ዳሞት እንዲመጡ ሲል ማዕበል ፈንቴ ላይ ትዕዛዝ ጣለባቸው። በትዕዛዙ መሰረት ወደ ዳሞት መንገድ ጀመሩ። የዳሞት ዋና ከተማ ፈርስ ቤት ትባላለች። ስሟ አሁን ድረስ ፈረስ ቤት ነው። እንደ ሌሎች የስም ተፈልስፎ አልገጠማትም። ከዋሽራ ዳሞት ለመድረስ በእግር 4 ሰዓት ይፈጃል። ማዕበል ፈንቴ በቅኔ ተማሪዎች ታጅበው ዘራፊዎች ብቻ ከዋሽራ እስከ ዳሞት ድረስ ቅኔ እየዘረፉ ከዋሽራ ወደ ዳሞት ገሰገሱ። ከከተማው ሲገቡ መወደስ ዘርፈው መዘምር ሲነጥቅ ስነ ፀሐይ መወደስ ሲደርስ ከተማዋ ድብርብሯ ወጣ። የከተማው ሰው ነቅሎ ወጥቶ ያጨበጭብላቸው ጀመር። ዳኛው መንፈሳዊ ዳኛ ስለነበሩ አብረው እያጨበጨቡ አንተ እውቱ ነበልባል፣ አንተ እውቱ ማዕበል እያሉ እያጨበጨቡ አወደሷቸው። ግዕዙ በአማርኛ ሲገለጽ የቅኔ ማዕበል፣ የመወደስ ነበልባል አንተ ብቻ ነህ ማለት ነው። በዚች ተአምረኛ ቀን ጀምሮ ማዕበል በሀገሩ በምድሩ ስመ ገናና ሆነ። ቀልቡም በእጥፍ ተስፋፋ። በዳሞት የቅኔ ዘርፍ ከተሳተፉ የማዕበል ፈንቴ ቅኔ ዘራፊዎች መካከል መብራቱ ዘዋድላ፣ ጌዶን ዘሸዋ፣ መምህር ዘጎንደር፣ ተስፋ ዘጎጃም፣ ስነ ፀሐይ ዘደቀ ደሴት ናቸው። ኪነ ጥበብ ዘአገው ምድር ተሳትፈው እንደውም የጎንደር መዘመር እንደ ከፍለ ዮሐንስ በባዶ እግሩ እየሄደ መወደስ ሲዘርፍ ደገኞች ልብሳቸውን አንጥፈውለታል። ቅጣል ጎዝጉዘው ቅኔውን ከዚያ ላይ እንዲያፈስም ተማጥነው ይባላል። የሆነ ሆኖ እኒህ ግጨው የቅኔ ዘራፊዎች በዳሞት የገጠር ከተማ ለያዘው ለገዢው አስቸግረው ነበር። ወደ ስውሩ ዓለም መጡ፣ እንዲገቡ ተከለከሉ። ሞት አጨዳቸው፣ መቃብር ዋጣቸው ብለው ታሪኩን ከሸጠሸጡት በኋላ ወደ ኪነ ጥበብ ተመለሱ። ወደ አገው ምድር ሊቅ ሲመለስ ዋሽራ ላይ ከማዕበል ፈንቴ ቅኔ ዘርፈው ስም ዝርዝር ውስጥ የጨመሯቸው ዘራፊ እሱ ነበሩ። ልጅ እያሉ የተከስተ የጥበብ ደቀ መዝሙር ነበሩ ይባላል። ከፊል ጥበቡን የቀደመ ከተከስተ ነበር ሲሉ ሰምቻለሁ። ባለፈው እንዳነሳነው ተከስተ ከስውሩ ዓለም ወደ መሃል ሀገር ከሄደ በኋላ በሽፍቶች ተቀጥቅጦ ሞተ። በዛ ላይ ንጉሥ ታሪካቸውን ሲከትብ የተከስተ ታሪክ በምዕሉ ዘለሉት። በንጉሥ ዘመን ይህ ሁሉ ታሪክ ታልፏል።
ጀማይካን በአምላካቸው ዝናብ እንዳወረደላቸው ያምናሉ። ኢትዮጵያውያን ታምር ሲሉ ይጠሩታል። እኛ የስውሩ ዓለም ጥበብን ግን ውስጥ ወይራ እንለዋለን። የዚህ ዝናብ ምንጭ ተከስተ ነበር። ቢሆንም ህቡ ናርዕም ብለን ሰምተን እንዳልሰማን ዝም ብለናል። የሀገራችን ባለቅኔ ጸጋ ገብረ መድኅንም አብረን ዝም እንበል ያለው ይሄ ምስጢር ገብቶት ይሆን ካሉ በኋላ አሁንም እኮይ ታሪክ መደገም የለበትም። ተማሪዎች ገብተው ከመናው ይቁረሱ፣ ሞት ራሱ ይሙት። ከመብራቱ ዘዋድላ እስከ ኪትነ ጥበብ ዘአገው ምድር ያሉ ሊቆች ይበቃሉ። እኒህ ብላቴናዎች ወደ ስውሩ ዓለም ይግቡ ሲሉ ጠቢባኑ ህህ ብለው አጨበጨቡ። በመጨረሻ የመልአከ ሞት መግቻ በመዳፋቸው ካሉ ሴቶች መካከል አንዲት ሴት ተነሳች። ሴት ልጅ በወንድ ልጅ እንደማትጨክን ጠቢብን ያውቃሉ። እሷም ነገር ማስረዘም አልፈለገችም። ከላይ በስም የዘረዘሯቸውን ሊቆች በሙሉ ወደ ስውሩ ዓለም መጡ እንጂ የተዋናይን ውሃ አልቀመሱም። እኒህ ግን የተዋናይን ውሃ ጠጥተው በዚያ ደግሞ ስውሩን ዓለም አይተው ከዚያ በኋላ ቢመለሱ ምስጢር ማውጣታቸው አይቀርም። ስለዚህ እስከ ዛሬ ሳምንት ወደ ስውሩ ዓለም ከገቡ በሚቀጥለው ሳምንት የሞት መግቻ ከእጃቸው ይገባል። ደገኛው ጋግረው ይሰጧቸዋል። በሚቀጥለው ሳምንት የመናው ቁራሽ ለጠቢባን የሚታደል ሳምንት ነው። እስከ ዛሬ ሳምንት ከእናንተ ጋር ቁጭ ብለው ይረፉ። በሚቀጥለው ቅዳሜ ላኳቸው። ያ ቀን የምስጢር ቀን ነው ብላ ዝም ስትል ጠቢባኑ አለቱ እስኪነጋ አጨበጨቡ። በፍቃዳቸው ምላሳቸውን የቆረጡት በምልክት ቋንቋ ተናገሩ። የጦር ዕቃቸውን የሰለቡትና ሴቶች ተጨምሮ ስልቦች ቁጥራቸው ከሴት ወገን ስለሆነ በሴቶች በኩል ተሰልፈው ነበረ። ደቀኛውና ወይራው በይቅርታ መንፈስ ገጻቸው ፈካ። ሆር ተነስቶ ዘለሉ። አራት አይናው ቀለሙ ወደ ገሞራው እልም አሉ። ሁለት ሊቆችን ከመልአከ ሞት መንጋጋ መንጭቀው መልአከ ሞትን አሳፍረዋል። ከሆር ጋር ቅበረኝ። አራት አይናው ክርክሩን አሸንፈው ሁለቱ ተማሪዎች ወደ ውስጥ መግባት አለባቸውና የለባቸውም የሚለው ክርክር አድክሟቸው ሰነበተ። ተማሪዎቹን ወግነው በመከራከራቸው ብዙ ትችት ደርሶባቸዋል። ቢሆንም ክርክሩን አጥብቀው ተከራክረው አሸንፈዋል። ወደ ስውሩ ዓለም ገብተው እንዲቀላቀሉ ሲፈቅዱላቸው በፍስሐ ተጥለቅልቀው ወደ ገሞራው ተፈተለኩ። አራት አይናው ሲሮጥ በዶቅማ በዘገባ በአገሙ የተሰገሰጉ ወፎች ደንብረው በረሩ። ብር ብለው በረሩ። ያለ ወትሯቸው በሩጫ ብዛት በላብ ቀልጠው ሲደርሱ ገሞራውን አመጡት። ታሪኩም የለ። በድንጋጤ እንደተዋጡ ወደ ትልቁ ዶቅማ ወረዱ። አቤት ሩጫቸው! ገሞራው ዕለተ ሞቱ መቃረቡን አውቆ መቃብሩን በቁመቱ ልክ ለመቆፈር ዶማውን እንደጨበጠ የቀብሬ ከዚህ መሆን አለበት፣ ከታች ከዶክተር ሆርሞ መቃብር አጠገብ መሆን አለበት። ሚካኤል ገዳም አለ ገሞራው። የለም ከዚህ ዛፍ ስር ነው ማረፍ ያለብህ አለ ታሪኩ። ዶክተር ሆርሞን ናፍቆኛል፣ ባይሆን አጠገቡ ማረፍ እፈልጋለሁ። በትንሣኤ ጊዜ ከዶክተር ሆርሞ ጋር መነሳት እናፍቃለሁ አለ ገሞራው። በሞት ዓለም ምን ናፍቆት አለ ብለህ ነው? አሁን ስትሞት እኔም ሆነ ዶክተር ሆርሞን እስከ መፈጠራችን ትረሳናለህ። ስለዚህ ከዚህ ዛፍ ስር ማረፍ አለብህ አለ ታሪኩ። መርሳት ልረሳችሁ እችላለሁ። በአሁኑ ጊዜ ግን ዶክተር ሆርሞ እየናፈቀኝ ስለሆነ ከሆርሞ ጎን ማረፍ እፈልጋለሁ አለ ገሞራው ምርር ብሎ። የለም ቦትላፋ መቲው
አያውቁም። ናፍቆት የስጋ ባህሪ ነው። በሕይወት ሳለ ሰው መዋዕት ይናፍቀዋል። መዋቲ ግን ከሞት በኋላ ነው። ናፍቆት የሚባል ምስጢር የለም። ይልቁንም ናፍቆት የኔ ዕዳ ነው። እንኳን አንተ ጨምረህ ሆርሞ በህልሜ እየመጣ ናፍቆት ገሎኛል። ትናፍቁኛላችሁ። ታሪኩ እንባውን በዓይኑ እየቀዳ ዝም ሲል ገሞራው የመቃብሩን አፈር በአካፋ ቦታ ቦታ እየሰጠ በቁመቱ በላይ ረጅም መቃብር ይቆፍር ጀመር። አልረዘመም አለ ታሪኩ። ሰው ሲሞት ጋት ሙሉ ቁመት ይጨምራል። ተዘርግቶ ሲተኛ የሚያመጣውን ርዝመት ጨምሮበት ነው አለ ገሞራው። በተፈጥሮ የሰው ልጅ በራሱ ክንድ 3 ክንድ ከስንዝር ቢሆንም ገሞራው ግን መቃብሩን 4 ክንድ አድርጎ ቀፈረው። ከዚያ መካነ መቃብር ምልክት እንዲኖረው ከትልቁ ዶቅማ ስር አደረገው። በእርግጥ መቃብሩ ከሆርሞ አጠገብ እንዲሆን ፈልጎ ነበር። ታሪኩ ተቃወመው። እየተርበተበተ በሉ በሉ እሱም መቃብር መልሳችሁ ድፈኑት፣ አፈሩን ወደ ጉድጓድ መልሱ ሲሉ ገሞራው ዘወር አለ። 4 አይናው ከዘገባው በኩል እየተጥመቀመቁ ብቅ አሉ። ለምን? ቀን እኮ ደረሰ። የሞት ጽዋዬን ልቀበል ምን ቀረኝ ብለው ነው አለ ገሞራው። አዎ መልአከ ሞት የሚመጣበት ጊዜ በማወቅህ ትክክል ነው። በዚህ ብስለትህ ተረድቻለሁ። የጥበብ ሊቅ ሚስጥር እንዲህ አይነቱን የረቀቀ ነገር ማወቅ ነው። ባለፈው የሞትህን ቀን ስትነግረኝ ቀልድ መስሎኝ ነበር። እየቆየው ትንሽ ጥርጣሬ አደረብኝ። ይህን ለማረጋገጥ መጽሐፌን ማገላበጥ ጀመርኩ። የደቂቅ ተዋናይ መጽሐፍ ገለጥኩ። በትክክል የሞት ቀን ደርሶ ነበር። ይህንን ተከትሎ ወደ ደቂቅ ተዋናይ ዓለም ትልቅ ክርክር ተደረገ። በመጨረሻ ወደ ስውሩ ዓለም እንድትገቡ ተፈቅዷል ሲሉ ገሞራው በደስታ ወከክ አለ። 4 አይናውም ቀጠሉ። እንኳን ደስ አላችሁ ልጆቼ፣ እንኳን ደስ አለህ ልጄ ገሞራው፣ ታሪኩ እንኳን ደስ አለህ ብለው በደስታ ከአንገታቸው ላይ ተጠመጠሙባቸው። ታሪኩ እንደቆመ በደስታ ፈዘዘ። እነሆ ጊዜው እየመሸ ነበር። የዛሬው ምሽት ደግሞ የተለየ ምሽት ነው። ከዚያ በፊት በነበሩ ምሽቶች 4 አይናው ታሪኩ ገሞራው ጉባኤ ከፍተው የልብ የልባቸውን ያወሩ ነበር። አልፎ አልፎ የእድል ፈንታ ሚስጥር ጭምር ይተናነቃል። እድል ፈንታ ይተረጉማል። ኢትዮጵያ ውስጥ የሊቆች ጥበብ እስከ ጸባዖት ድረስ ይሰልቃል። ተያይዘው በፍስሐ ይከንፋሉ። ሌሊቱ ኩልል ሲል ግን 4 አይናው ሊሰወር ገሞራውና ታሪኩ ሰልቀው አድቅቀው እንደጨረሱ ይህ ትውልድ ለዚህ ጥበብ የታደሰ አይደለም። ህቡ ናርምም ብለው ለማንም ላይናገሩ በውሳኔ ይከረችሙታል። ከትውልድ ወደ ትውልድ እንዲተላለፍ የፈለጉ አይመስልም። አሁን ግን ከመቃብሩ ላይ አፈር መልሰው በሞት የዘበቱ ወደ ውስጥ ገሰገሱ። የጽድቅ እስጢፋኖስ ሱሪ መቃብሩ ላይ ትኩስ አፈር ከመሰሉበት በኋላ ወደ ጠቢባን መንደር እያመሩ ሳለ 4 አይናው ስለ ስውሩ ዓለም ማብራራት ቀጠሉ። ደቅ እስጢፋኖስ ወደ ስውሩ ዓለም እንደመጣ ለመጀመሪያ ጊዜ ሱሪውን የፈታው ከዚህ ስፍራ ነበር። ሱሪውን ሲፈታ የወረደበት የድንጋይ ናዳ አስደንብሮት ከዚህ የፈረጠጠ ደቀ ማርያም ገብቷል። በእርግጥ በደቀ እስጢፋኖስ ዘመን የደቅ ማርያም ቤተ ክርስቲያን ገና አልተመሰረተችም ብለው የሳቁ ቀን ሲሉ ጉራዘው ከትልቁ ዛፍ ጫፍ ተንጠልጥሎ ሽንቱን ለቀቀባቸው። አንተ መናጢ፣ አንተ ምቀኛ፣ ወሸላህን ይቁረጠው፣ ወሸላ ቃሁን ይዘህ መተህ በእኔ ላይ ትሸና እያሉ ድቡልቡል ድንጋይ ላጥ አድርገው ወደ ዛፉ ጫፍ ሲወነጭፍ ዛፉን የሙጥኝ ብሎ የሚመስሉ ወፎችም በቅጽበት በረሩ። ጉሬዛው ከአንዱ ዛፍ ወደ ሁለተኛ ዛፍ አመድርፍ ሲል እያለ ቅጠሎቹ ከወፎቹ ላባ እኩል በነነ። ዛፍ በአያሌ ተወዛወዘ። ወፎች ፂው ፂው ሲሉ እያሉ በህዋ ሲበሩ
መልካም ዋናተኛ ይመስላሉ። ገሚሱ አራዊት እንደ አፈጣጠራቸው እየተቆጡ እየዘመሩም መንቀሳቀስ ጀመሩ። ታሪኩ ጆሮውን ለዱር አራዊት ዝማሬ ሰጥቶ ያዳምጥ ነበር። የዱር አራዊቱ መዝሙር የጎንደርን ወረብ ትዝ አስባለው። በጎንደር አያሌ ህብር ዝማሬ አሉ። በጎንደር ሊቆች የሚጠሩ ስርቅርቅ ወረቦች ናቸው። በጎንደር ሊቆች አገላለጽ የከነፈ ቅጽል የመጋቢ አላፍ ሄኖክ ወልደ ሚካኤል ሽብሻቦ እያሉ ስም ይሰጧቸዋል። ማህሌት ገንቦ የሚሏቸውም አሉ። እንደ ጎንደር ህብረ ዜማ የወፎች ዝማሬ እየቀለለ ነበር። ህብረ ዜማ የሚፈነጥቁ አራዊቶች ቀዳሚ የአድባር ጠባቂ ጉሬዛ ይገኝበታል። አራት አይናውን በሽንቱ ካጠመቀ በኋላ እንደ ልቡ ይቀድስ ጀመር። ገሞራው የጉሬዛውን ቅዳሴ ሲሰማ ድሮ ጉሬዛ ቄስ ነበር የሚለው የአያቱ ተረት ትዝ ብሎት አንድ ጊዜ አራት አይናውን ሌላ ጊዜ ጉሬዛውን በአንክሮት እየተመለከተ ፈገግ አለ። አትቁም፣ ተከተለኝ፣ የደቅ እስጢፋኖስ ታሪክ ሊጨርስልህ። ጉሬዛው ነገ ተነገ ወዲያ ትጠግበዋለህ አለ አራት አይናው። ታሪኩ አይኖቹን ከጉሬዛው ሳይነቅል የአያቱን ትኩረት በህሊናው ያወጣ ያወርድ ጀመር። እንዲህ ነበር ያሉት። ጉሬዛ በሀገራችን ክብር ነው። አያቶች የቄስ ተምሳሌት አድርገው ይገልጡታል። ስሙንም አጸድ ጠባቂ ይሉታል። በቤተ ክርስቲያን አጸድ ውስጥ አይጠፋም። ጉሬዛ የቀስ ምሳሌ ሲሆን አሁን ያሉ ቀሳውስት የጉሬዛ ተከታዮች ናቸው። ይኸውም ሊታወቅ ጉሬዛ ጉሳን ነው። ካልነኩት አይነኩም። ተንኮልም ካልጀመረ ራሱ ተንኮል አያውቅም። በቀኝና በግራ የተጀረገገ ጢማም በረዶ የመሰለ ጠጉር የቀሳውስት የሻሹ ተምሳሌት ነው። አገጭ ላይ ያረፈው ሀጨ ጢም ደግሞ የካህናቱ ነጭ ጢምን ጭራ ያመለክታል። በዛ ላይ የጉሬዛ መኖሪያ ደብር አካባቢ ነው። ከሰው ጋር መንደር መኖር አይችልም። ከቅርብ ጊዜ ድረስ የቄሶች መኖሪያ በደብር ዙሪያ ነበር። ለአገልግሎት እንዲቀርባቸው የገጠር ቀሳውስት መንደራቸው በደብር ዙሪያ አድርገው ይኖሩ ነበረ። የዲማ ካህናት በደብሩ ዙሪያ ተረግርገው የልማዳውን ሰማዕት ሊያገለግሉ እድሜ ልካቸውን እንደኖሩ አውቀው የጎንደር ካህናት በደብረ ብርሃን ጥግ ሰፍረው ይኖሩ ነበረ። ደብረ ብርሃን እንደ አይነ ብሌናቸው ለመጠበቅና ከክፍለ ዮሐንስ ቅኔ ለመቀጸል እንዲሰለጥናቸው እያሉ አያቱ ያወጉትን ለማስታወስ ከእርምጃ ጥቂት ገታ ሲያደርግ አራት አይናው የደቅ እስጢፋኖስ ታሪክ መተረክ ቀጠሉ። ገሞራው ከሀሳቡ ተናጥቦ ደቅ እስጢፋኖስ ሲመጣ መጀመሪያ ያረፈው ከዚህ ስፍራ ላይ ነበር። አበው እንደሚተርኩት ቁሻውያን ጠቢባን በዚህ መኖሪያቸው ሰምቶ ወደ ደቅ መጣ። ደቅ ገብቶ ስውራን እየፈለገ ሳለ ከዚች ስፍራ ደረሰ። ከዚች አፈር ላይ ቁጭ ብሎ ወገቡን ሊፈትሽ ሱሪውን ፈታ። በዚህ ጊዜ ይህ ጉሬዛ ሽንቱን ለቀቀበት። ጉሬዛው ለመገመት ድንጋይ ሲያነሳ የድንጋይና ናዳ ወርዶ ድንጋዩ ሲወረወር እንጂ ወዴት እንደሚመጣ አላወቀም ነበር። ጠቢባኑ ደንግጠው ሲተርኩ ጥርስ አያስገጥሙም አሉ አራት አይናው። ማን ነው ድንጋይ ናዳ ያወረደው? አለ ታሪኩ። ከስውራን አንዱ ይሆናል እንጂ ማንም ሰው ከዚች ላይ ወገቡን መፈተሽ ይቅርና ምራቁንም እንትፍ አይልም። ደቅ እስጢፋኖስ ግን ያን ባለማወቅ ሊጸዳዳ ሱሪውን ፈታ። ጉሬዛው ሽንቱን ለቀቀበት። ከጠቢባን አንዱ የድንጋይ ናዳ ወረደበት። ሱሪውን እንደጨበጠ በድንጋጤ ክው አለ። አሁንም ድጋሜ የድንጋይ ናዳ ወረዱበት። ደንግጦ ከዛ የሮጠ ደቀ ማርያም አረፈ ይባላል። አሁንም ይሄ ጉሬዛ ሽንቱን የለቀቀው ስራው ስለሆነ ነው። እንግዲህ ሰው ወደዚህ ስፍራ ሲመጣ በወንዙ ያውቀዋል። አስቀድሞ ሽንቱን ይለቅበታል። ከዚያ በኋላ
እንግዳው ከዚህ ስፍራ ቁጭ ብሎ ሱሪውን ፈቶ ወገቡን መፈተሽ አይችልም። ደቅ እስጢፋኖስ የገጠመው ይሄ ታሪክ ነበር። ከዚህ በር ጀምሮ ወደ ውስጥ ወገቡን መፈተሽ የተከለከለ ነው። ቀና ብሎ ጉሬዛውን ተመልክተው ይሄ ጉሬዛ የዋዛ ጉሬዛ አይደለም፣ ምንም በራሴ ላይ ቢሸናብኝም ልቀየመው አልችልም፣ እሱ ስራውን እየሰራ ነው ካሉ በኋላ ጥቂት አለፍ ብለው ቁጭ አሉ። ድካም ቢጤ ስለተሰማቸው አርፈው ለመነሳት ነበረ። ጥቂት እረፍት አድርገው መዞር እንደጀመሩ ቡልቅ ከምትል አዲስ ምንጭ ጥግ ደረሱ። ይቺ ውሃ ከመነሻዋ ጥል ናት። ዝቅ ስትል በተራ ውሃን ማንም ይጠቀማታል። ከዚያ ስፍራ ላይ የመሰወር ሚስጥር ጭምር አላት። እንደ ተዋናይ ውሃ የመሰወር የመከሰትም ጥበብ አላት። የመሀል ሀገር ሰዎች የውሃን ታሪክ ጠንቅቀው ያውቁታል። ድሮ ከወሎ፣ ከሸዋ፣ ከትግራይ፣ ከጎንደር፣ ከጎጃም ቅኔ ቤቶች ይችን ውሃ ለመፈለግ ያልመጣ የቅኔ ተማሪ የለም። ውስጥ አዋቂዎች ጭምር ወደዚህ ጫካ ውስጥ በየጊዜው ብቅ እያሉ ሰዎች በዚች ውሃ ግርምት እንዳደረባቸው ይናገራሉ። ይቺ ውሃ አሁን ስትፎለፎል አገኘናት። ስንመለስ ግን በቦታዋ ላትኖር ትችላለች። ለማንኛውም አንድ የሆነ መለያ ምልክት ማስቀመጥ አለባችሁ። ምልክት አስቀምጡ፣ ወደፊት እንቀጥል አሉ አራት አይናው። ታሪኩ ደበሎውን አውልቆ ከምንጯ አጠገብ ካለው ረጅም ዛፍ ካንጠለጠለው በኋላ ተከተላቸው። ከፊል ጉራንጉሩን አንድ ባንድ ዙረው አስጎበኛቸው። ከፈጸሙ በኋላ ወደ ማታ ወደ ምንጯ ተመለሱ። ከደበሎው በቀር ምንጯ የለችም። ውሃ ቀርቶ መውረጃዋ እንኳ አልተገኘም። ታሪኩ እየተደነቀ ደበሎውን ከዛፍ አንስቶ ተከተላቸው። ወደ ዘገባው ዘልቆ ወደ ጠቢባኑ ሲደርስ እየተቃረቡ ነበረ። ከዘገባው ስር ከጠቢባን በር ከትልቁ ዘገባ ስር ሲደርስ ገሞራውና ታሪኩ ህልም መሰላቸው። በፍስሐና በፍርሃት የልብ ምታቸው ሲጨምር እየተሰማቸው ነበር። ግራ ቢገባቸውም ጠቢባን ጉባኤ አድርገው እስኪቀበሏቸው ድረስ ከዘገባው ስር ቆመው የድቅን ታሪክ አነሱ። ደቅ እስጢፋኖስ ለምን ተባለ? በዚያው ላይ ደቅ እስጢፋኖስ ማን ነው? አለ ገሞራው አራት አይናው ቀና ብለው በአግራሞት ከተመለከቱት በኋላ። ውስብስብ ታሪክ የሚጀምረው ከዚህ ላይ ነበር። እንዴት? ስለ ደቅ እስጢፋኖስ ሶስት መሰረታዊ የታሪክ ሀሳቢዎች አሉ። የመጀመሪያው ሀሳቤ ደቅ እስጢፋኖስ የተዋናይ የቅኔ ቤት ስሙ ሲሆን ተዋናይ ደግሞ የጥበብ ስሙ ነው ብለው የጻፉ አሉ። በሁለተኛው ሀሳቤ ውስጥ ያሉ ሊቆች ደግሞ እቴ እስክንድርን ቅኔ ያስተማረ ሊቅ ደቅ እስጢፋኖስ ነው ይላሉ። ያውም በ15ኛው ክፍለ ዘመን የነበረ ባለቅኔ ነው ሲሉ ይከራከራሉ። መጨረሻ ታሪክ ግን ጆሮ ይስባል። እኔንም ሊያሳምመኝ የቻለ ግዙፍ ታሪክ ነው። እነሆ ተቀበሉ ብለው በመጋነን ቀጠሉ። አሉ ምን መሰላችሁ? ለአጤ ካሌብ ሁለት ልጆች እንደነበሯቸው ግልጥ ነበር። እኒህም ገብረ መስቀልና ዘእስራኤል ናቸው። ሁለቱም በነገስታት ታሪክ ስማቸው ተጠቅሷል። አጤ ገብረ መስቀል መንግስታቸው ሲወረስ፣ ዘእስራኤል ግን የደረሰበት አልታወቀም። ስለ አክሱም ዘመነ መንግስት የሚተርከው ክብረ ነገስትም ወዴት እንደደረሰ ማብራሪያ አይሰጥም ካሉ በኋላ አንዳንድ የታሪክ ሊቆች ይህችን ጫፍ ይዘው ዘእስራኤል ተሰውሯል፣ በስዋሬ እያለ ደግሞ ደቅ እስጢፋኖስን ወልዷል፣ የተሰወረውም ስፍራ ደግሞ ደቅ ነው ይላሉ። ስዋሬው የአስማት ሳይሆን የተፈጥሮ ስዋሬ ነው ሲሉ መሀል ሀገርም ሰማ ነበር። ገሚሶች ደግሞ አጤ ካሌብ ሁለት ልጆችን በገሃዱና በስውር ዓለም አነግሷቸው በገሃዱ ዓለም አጤ ገብረ መስቀል ሲነግስ፣ በስውሩ ዓለም ደግሞ ዘእስራኤል ነገሰ። ዘእስራኤል ደቅ እስጢፋኖስ ወለደ። የደቅ እስጢፋኖስ ልጅ በዚህ መኖር ቻሉ።
ስማቸው ደቅ እስጢፍ ይባላል። ደቅ ማለት በግዕዝ ቋንቋ ልጆች ማለት ነው። የትግራይ ልጆች ደቅ አሉላ፣ ደቅ ተንቤን ይላሉ። የአሉላ እና የተንቤን ልጆች ማለታቸው ነው። በከፊል እኔ የማውቀው የደቅ እስጢፍ ታሪክ በወፍ በረር ይህንን ይመስላል። ጥቂት ፋታ ወስደው አከሉበት። የታሪኩ ተምኔት አሚን ብለው የተቀበሉ ከፊል የትግራይ ልጆች ጠቢብ ለመፈለግ ወደ ስፍራው በብዛት ይሄዳሉ። ይህ እናንተም ታውቁታላችሁ። ቅኔ ቤቷን ለረገጠ አዲስ ነገር አይደለም። አያሌ የቅኔ ተማሪዎች የሚጎርፉበት ስፍራ ነው። ደቅ እስጢፎን ሌላው ቀርቶ አገሩን በአንድ ወቅት የመኸሯን የትግራይ ልጆች ሳይቀር ይህ አፈ ታሪክ እንዲመረመር ፈልጎ ነበረ። ለዚህ ደግሞ የምርጫ ምልክታቸው ያስረዳል አሉ አራት አይናው በመሃል ሀገር ዘወር ዘወር ሲሉ። የምርጫ ምልክቶችን ንብ መሆኗን እረሳቸው ከሚያውቁት ሚስጥር ጋር ተገጣጥሞላቸው። እንዴት አለ ታሪኩ። ትንቢት ከሆነ ብሎ አራት አይናው ግን ታሪክ እንጂ ትንቢት እያወራ አልነበረም። ሀገር እንደሚያውቀው የምርጫ ምልክት ንብ ነበረች። ይህች ንብ በዘፈቀደ የመረጧት ተራ ንብ አይደለችም። ታሪኳ ከደቅ ታሪክ ጋር ይያያዛል ማለት አለ ገሞራው። እንደምትመለከቱት ሀገሩ የንብ ጉራንጉር ነው። ከዶቅማው እስከ እሼው ድረስ ረጃጅም አረዝ ሊባኖሶች የነበሩ ጉራንጉሬ ናቸው። ንቦቹ በጉራንጉሬው ማር ይሰሩበታል። በስዋሬ ያሉ እየመነተፉ ይጠቀሙታል። የትግራይ ልጆች ንብን ለምርጫ ምልክት ማቅረባቸው ከላይ ትጉህ ነን፣ እንደ ንብ ትጉሃን እንሰራለን ለማለት ይመስላል። ውስጡ ግን ወደፊት ተሰውረን ነፃነታችን ጭምር እናስባለን፣ የእስጢፍ ልጆች ነን ማለታቸው እንደሆነ ይወራል። ይኸው ሊቃውንት ያለፈው መሪ በዚህ ስፍራ ድረስ በሄሊኮፕተር መጥተው ነበር። ባለቤታቸው በ2004 ግድም ከአዲስ አበባ ሱዳን ድረስ የሚዘልቀውን ሀገር አቋራጭ መንገድ የሚጎበኝ መስለው በቆራ በኩል ወደዚህ ለመግባት ሞክረው ነበር። በወቅቱ ቋራ በወታደር ተከቦ ስለነበር በኋላ ወደዚህ ስፍራ ብቅ ሳይሉ እንደተመለሱ አውቃለሁ። እኔም ያን ቀን ወደ ቋራ ብቅ ብዬ ነበር። የሄድኩት ሰባኪ ወንጌል መስዬ ነው። ከቋራ ከተማ ወጣ ብዬ ከአንዲት ዛፍ ስር ቁጭ ብዬ ሁኔታውን መከታተል ጀመርኩ። በትክክል የወንጌል መምህር ለመምሰል ሞክሬያለሁ። ቀን ቀን ከዛፍ ስር ተሸብዬ ተኝቼ ሁኔታውን ሳዳምጥ እየዋልኩ ወደ ምሽት ከዛፍ ስር ጥቂት ምዕምናን እየለበሰው መስበክ ጀመርኩ። እንደነበረ የቅርብ ጊዜ ታሪክ ነው። በኋላ ቀዳማዊቷ ወደ አዲስ አበባ ሲመለሱ እኔም ወደ ቤቴ ተመለሱ። ወደዚህ ስውር ዓለም ለምን እንዳልመጡ ግን አላውቅም አሉ ቀለሙ። እረ በማርያም አለ ገሞራው በአንክሮ። እውነቱን ነው። አሁንም ላይ የጉምዝ ምድር የጦር ቀጠና የሆነው ምስጢር ይሄ ይመስላል። ምስጢሩን ግን አሁን ላይ በዙፋን ያሉ መሪዎች የሚያውቁት አይመስለኝም። ከእግዜር በቀር ይህን የሚያውቅ የቤተ መንግስት ሰው ያለ አይመስለኝም ካሉ በኋላ ድሮ ወደሚያውቁት ወደ ቅኔ ቤት ታሪክ ተመለሱ። ድሮ ቅኔ ቤት ሳለሁ ሁላችንም ይህችን ስፍራ በጥብ ፈልገን ከተዋናይ ታሪክ ተነስተን የመሰወር ጉንጉን ነበረን። በተለይ የትግራይ ሊቆች የቀለም ጓደኞች ጎንጂ ደብረ ጥበብ ቅኔ ትምህርት ሲፈጽሙ ደቅን ሳይሳለሙ ወደ ትግራይ አይመለሱም ነበር። ጎንጂ መወደስ ዘርፈው በቅኔ የመምህራን ከተመረቁ በኋላ በሳንታዋ ወደ ደቂቅ እስጢፋኖስ የሚመጡ የትግራይ ልጆች እልፍ አላፍ ነበሩ። ከቅርብ ቀን ወዲህ ግን መምጣት አቁመው ሌላ ቀርቶ የስውር ወሬ እየደበዘዘ የመጣ ይመስለኛል። እናንተ ግን መልካም መርጣችኋል። ምርጫችሁ አክብሮት፣ እኔም ለተዋናይ ጥበብ መርጫችኋለሁ ሲሉ ገሞራው በፍሳዋ ተዋጠ። ታሪኩ የወፎቹን ጣዕም እየሰማ ያዳምጣል።
አራት አይናው ከአንዱ ታሪክ ወደ ሌላ ታሪክ ዘለለው። ወደ ስውሩ ዓለም ሴቶች ጥቂት ማለፍ ፈለጉ።